በዛሬው ቆይታችን ስለ ሐዘንና የነፍስ ወሬ በቁርአን ውስጥ ምን ተባለ እንዲሁም ሳይንስን በተመለከተ ምን አይነት ገለጻዎች አሉት ሚሉ ጉዳዮችን አብረን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه إنما النجوى من الشيطان ليحزن الذين آمنوا وليس بضارهم شيئا إلا بإذن الله. إنما النجوى من الشيطان مستراوي وري كشيطان نو شيطان አማኞችን ሊያዳክም ሊያሳዝናቸው ውስጣቸው ላይ ሚጭረው ድምጽ ነው ይለናል። ከአላሁ ጀለ ወዐላ ፍቃድ ውጪ ሸይጣን የሰው ልጅ ሊጎዳ አይችልም ይለናል። ነጅዋ ሚለው ቃል አላሁ ጀለ ወዐላ በቁርአን ውስጥ በአንቀጽ ውስጥ የተጠቀሰው ቃል ሹክሹክታ ማለት ነው። በሁለት ሰዎች መካከል የሚደረግ ድምፁ ዝቅ ያለ ንግግር ሹክሹክታ ምንለው ማለት ነው። ግን ምሁራን ይህንን ቃል ትርጉሙን ሲያሰፉት ሸይጣን በሰው ልጅ ውስጥ ላይ የሚያሾካሹከው ወይ የሚጭረው ድምጽ ነው። አማኞችን ሙእሚኖችን ለማዳከምና ውስጣቸውን ለመስበር የሚያደርገው በውስጣቸው የሚጭረው ድምጽ ነው ይሉናል። ኢማም ኢብን ከሲር እቺን አንቀጽ ሲፈስሯት ሸይጣን የሰው ልጅ በተለይ ሙስሊሞችን ሙእሚኖችን ለማዳከም እንዲጨነቁ ያደርጋል። ውስጣቸው ላይ ኔጌቲቭ የሆኑ ነገሮችን ይጭራል፣ ሐዘንን ብቻ ያሳያቸዋል ይለናል። ይህ ደግሞ ሙእሚኖችን ለማዳከም ከሚያደርጋቸው ሙከራዎች ውስጥ አንዱ ነው። በአጭሩ ነጅዋ ውስጥ ላይ የሚመላለስ ሰላምን የሚነሳ ለጭንቀት በር የሚከፍት ኔጌቲቭ የሆነ የነፍስ ወሬ ነው። ሳይንስ እንደሚለው የሰው ልጅ ለተወሰነ ጊዜ ስራ ፈቶ ከተቀመጠ በጣም ፍሪ ታይም ከበዛበት እነዚህ ነገሮች በድግ ይሉበታል። ስለ ትናንትናው ማሰብ ይጀምራል። ትናንት ስለተሳሳቱ ስህተቶች፣ ስላደረጋቸው መጥፎ ነገሮች፣ ዛሬ ላይ ስላለበት ከባድ ሁኔታ እንዲሁም ወደፊት ስለሚጠብቀው ድህነትና ከባድ ሁኔታዎች ማሰብ ይጀምራል። እነዚህ ነገሮች ደግሞ በጣም ከፍተኛ የስትረስ ሁኔታ ውስጥ ያስገቡታል ይለናል። በዚህ ሁኔታ ላይ ኮርቲዞል የሚባል ሆርሞን የሰው ልጅ አእምሮ ውስጥ ይመነጫል። ይህ ሆርሞን የጭንቀትን መጠን የሚጨምር፣ የልብ ምትን የሚጨምር፣ የሰው ልጅ የሚያስጨንቅና የስትረስ ስሜት ውስጥ የሚያስገባ ሆርሞን ነው። በዚህ ሁኔታችን ውስጥ ሌላ አክቲቭ ከሚሆኑ የአእምሮ ክፍላችን ውስጥ አንዱ አሚግዳላ ነው። ይህ አሚግዳላ የሚባለው የአእምሮ ክፍል የፍርሃት ክፍል ሲሆን ጭንቀት ውስጥ እንደዚህ አይነት ሀሳቦች ውስጣችን ላይ ሲፈጠሩ በጣም የመነቃቃት ሁኔታ ይታይበታል። የሰው ልጅ እኛ የአደጋ ሁኔታ ውስጥ ሳንኖር ኢቭን እንደዚህ አይነት ሁኔታ ውስጥ ሳንኖር አደጋ ውስጥ እንዳለንና ሰውነታችን በፍርሃት እንዲናወጥ ያደርጋል። ቁርአን ይህ ወሬ የሰይጣን ወሬ ነው፣ ይህ ውስጣችን የሚያስጨንቅ እነዚህ ነገሮች እኛ ላይ እንዲከሰቱ የሚያደርግ ወሬ የሰይጣን ወሬ ነው ሲለን፣ ሳይንስ ግን ይህ ኢንትሩሲቭ ቶት ነው፣ የውስጥ ድምጽ ነው፣ ራሳችን ያስጨንቅን ያለ ነው ይለናል። ነገር ግን ከውጪ የመጣ ተጽዕኖ መሆኑን ስናቅ በሚገርም ሁኔታ ስትረሱ በደንብ ይቀንሳል። ልክ አላሁ ጀለ ወዐላ እንደሚለን የሸይጣን ወሬ ነው እንደሚለን ማለት ነው። በሌላ አንግል ግን ካየነው ይህን ነገር ከዚህ ውስጥ መውጣት የምንችለው አንቀጹን በደንብ መረዳት ነው። አላሁ ጀለ ወዐላ ፐርፐዙን ያሳየናል። ሸይጣን ለምንድን ነው እንደዚህ የሚያደርገው? ሊየሕዙነ አለዚነ አመኑ አማኞችን ለማሳዘን ለማስጨነቅ ነው ይለናል። ሳይንስም ደግሞ ይህ ድምፅ የሰውን ልጅ ከፍተኛ የፍርሃትና የትናንት ማንነት ውስጥ እንዲኖር የወደፊት ነገሮች እንደሚያስጨንቁት የሚያደርግ ድምፅ ነው ሲለን እዚህ ጋር ሀሳቡ ይስማማል። በአጠቃላይ ምንድነው ሸይጣን እኛን ለማስጨነቅ ወይ የማዲ የፓስት ሁኔታችንን ሁሌ ያስታውሰናል። ያን ማድረግ ካልቻለ ደግሞ ሙስተቅበላችንን እንፈራ ያደርገናል ማለት ነው። ቁርአንን መረዳት ደግሞ ለዚህ ትልቅ ፕሪቨንቴሽን ትልቅ መከላከያ ሆኖ እናገኛለን። ይኸው አላሁ ጀለ ወዐላ በአንቀጾች ውስጥ እንዲህ ነው ብሎ ለምን እንዴት ሁኔታ ውስጥ እንደምንገባ በግልጽ አስረድቶናል። እኛ ከቁርአን ጋር ሪሌሽናችንን ባጠበቅን ቁጥር
ከዱንያ ጭንቀትና ከተለያዩ መከሮች የምንርቅ ይሆናል ማለት ነው። እዚህ የዛሬው ፕሮግራማችን እዚህ ላይ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።